ሁለተኛ በቅድስና ስናገለግል እናተርፈዋለን። የምናተርፍበት ሁለተኛው መንገድ በምን ስናገለግለው? በቅድስና። እስቲ በቅድስና በሉስ። ያጠቃችሁ ላይ ያለው ተቀደስ ለእግዚአብሔር በሉስ። ያጠቃችሁ ላይ ያለው ምኑን እያልኩ ነው? ተቀደስ፣ እንቀደስ ለእግዚአብሔር። በቅድስና ማናገለግል ከሆነ የእግዚአብሔርን ክብር በሕይወታችን አናየው። የክርስትና ሕይወት ውበት ምንድን ነው ካላችሁ ቅድስና ነው። የክርስትና ሕይወት ጣዕም የሚኖረው ጣዕም ብቻ አይደለም። የእግዚአብሔር መለኮታዊ መገኛት እንድንቀሳቀስ ከፈለግን እንቀደስ። ሳንቀደስ መቀደስ ማለት ምን ማለት ነው? ጥሬ ቃሉ ካልን መለየት ማለት ነው። ከተደባለቅንበት ነገሮች ተለይተን ምን እንድንሆን ነው? እንድንወጣ ነው። እግዚአብሔር ብቸኛ ተለይቶ ያለው ቅዱስ አምላክ ስለሆነ አሜን ነው ወይ? እግዚአብሔር ቅዱስ አምላክ ነው። ወርደስ ሃሌሉያ ዲገሙና ወርደስ እግዚአብሔር ቅዱስ አምላክ ነው። ወርደስ ለቅድስና ክብር አጨብጭባችሁ ለእግዚአብሔር ክብር። እግዚአብሔር ምንድነው? ቅዱስ ቅድስና ነው። እግዚአብሔር ተፈራ አምላክ። ለዚህ በቅድስና እንድናገለግለው ዘንድ ያስፈልጋል። በሉቃስ ወንጌል ምዕራፍ 1 ቁጥር 5 እስከ 8 አንድ ቤተሰብ ታውቃላችሁ። ሁላችሁ የምታውቁት ቤተሰብ ነው። አገልጋዮች ናቸው። ያተረፉ ናቸው። በሕይወታቸው ያተረፉ ናቸው። በአገልግሎታቸው ያተረፉ ናቸው። ሁለት ቤተሰብ፣ ሁለቱም ካህናት ናቸው፣ አገልጋዮች ናቸው። በብሉይ ኪዳን በአዲስ ኪዳን መጨረሻ ላይ ከብሉይ ኪዳን ጀምሮ የነበሩ ሰዎች ናቸው። እነዚህም ሰዎች ማን ናቸው? ዘካርያስ እና ኤልሳቤጥ የሚባሉ ሰዎች ናቸው። ለዚህ ነው ብለው ዘመኑ የሄሮድስ የነገሰበት ዘመን ነው። በይሁዳ ንጉሥ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበር። ሚስቱም ከአሮን ልጆች ነበረች፣ ስሟም ኤልሳቤጥ ነበረች። ሁለቱም በጌታ ትእዛዝ ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ምኖች ነበሩ፣ ጻድቃን ነበሩ። በማን ፊት? በእግዚአብሔር ፊት። ነቀፋ አልነበራቸው። ሲያገለግሉ፣ ሲኖሩ፣ ሲወጡ፣ ሲገቡ ምን አልነበራቸው? ነቀፋ አልነበራቸው። እግዚአብሔርን በመፍራት ነው የሚያገለግሉት። በቅድስና ሕይወት ነው የሚያገለግሉት። ስለዚህ ጻድቃን ነበሩ። ኤልሳቤጥ መካን ነበረች፣ ልጅም አልነበራቸው። ሁለቱም በዕድሜያቸው አርጅተው ነበሩ። እሱም በክፍል ተራ በእግዚአብሔር ፊት በማፊት በእግዚአብሔር ፊት ምን ያደርግ ነበረ? ሲያገለግል። በማን ፊት? በእግዚአብሔር ፊት። እስቲ በጠቅማችሁ ላይ ያለው ሰው እንደገና ያዙና እንደዚህ በሉት፣ የሚታገለግለው በእግዚአብሔር ፊት መሆኑን እንዳትረሳ በሉት። ስለዚህ በቅድስና አገልግሎት እስቲ ሃሌሉያ። በማን ፊት ነው የምትኖረው? ሰኞ ቀንም በእግዚአብሔር ፊት፣ ይሁድ ቀንም በእግዚአብሔር ፊት። እሺ ማክሰኞሳ? ቀጥሎስ ቀንሳ? በእግዚአብሔር ፊት። በቃ እያንዳንዱ ቀን በእግዚአብሔር ፊት እንደሆነ መርሳት አይገባም። በእግዚአብሔር ፊት መሆኑ በእግዚአብሔር ፊት መሆኑን እንዳትረሱ። ሌላው በብሉይ ኪዳን ደግሞ ዘጸአት ምዕራፍ 28 ከ35 እስከ 26 36 ያለውን ክፍል ላንብብላችሁ። እንደዚህ ይላል፣ በማገልገል ጊዜም በአሮን ላይ ይሆናል። እሱ እንዳይሞት ወደ መቅደሱ በእግዚአብሔር ፊት ሲገባና ሲወጣ ድምፁን ይሰማል። ከጥሩ ወርቅም ቅጠል የሚመስል ምልክት ስራ፣ በእርሱም ላይ ማኅተም አድርጌበት ቅድስና ለእግዚአብሔር የሚል ቅረጽበት ይላል። ቅድስና ለእግዚአብሔር። አሮን አንድ ጊዜ ነው ወደ ቅድስተ ቅዱሳን በዓመት አንድ ጊዜ ነው የሚገባው። ያ በሚገባበት ጊዜ ሲወጣም ሲገባም በሚያገለግልበት ጊዜ እዛው ሰዓት ሲገባም ሲወጣም እንዳይሞት ነው ያለው። እንዳይሞት አይታችኋል። እግዚአብሔርን ቅድስና አልፎ ካሄደ መሞትም አለ፣ እንዳይሞት። ስለዚህ ልክ ድምፁን እንዲሰማ በምኑ በዛች በሩ ፊት ላይ ቅድስና ለእግዚአብሔር ብለህ ቅርጽ አድርገህበት ማኅተም አድርገህበት ጻፍ። ያ ምንድን ነው? ሲገባ ምን ብሎ ማየት አለበት? ቅድስና ለእግዚአብሔር። አሜን ነው ወይ?
ለማን? ቅድስና ለማን? ቅድስና ለእግዚአብሔር ነው። ቅዱስ ነው እግዚአብሔር። እስቲ በሉት እስቲ ቅድስና ለእግዚአብሔር ነው። እግዚአብሔር ቅዱስ ነው በሉት እስቲ። አንቺን የጠራሽ በሉት እንደገና። እግዚአብሔር ቅዱስ ስለሆነ አንቺ በኑሮሽ ሁሉ ቅዱስ ሁኚ በሉት እስቲ። አንተ በኑሮ ሁሉ ቅዱስ ሁኚ በሉት እስቲ። በሁሉ ነገሮቻችን ምን እንሆን? እንሁን። እንደዚህ ይላል በትንቢተ ኤርምያስ ማለት ትንቢተ ኢሳይያስ ምዕራፍ 52 ከቁጥር 9 እስከ 11 ያለውን ክፍል አንብብላችሁ። እናንተ የኢየሩሳሌም ፍርስራሾች ሆይ እግዚአብሔር ሕዝቡን አጽናንቷልና እግዚአብሔር ታድጓልና ደስ ይበላችሁ፣ በአንድነትም ዘምሩ። እግዚአብሔር የተቀደሰውን ክንዱን በአሕዛብ ሁሉ ፊት ገልጧል። በምድር ዳርቻዎች የሚኖሩ ሁሉ የአምላካቸውን መድኃኒት ያያሉ። እናንተ የእግዚአብሔር ዕቃ የምትሸከሙ ሆይ እልፍ በሉ፣ እልፍ በሉ፣ ከዛ ውጡ፣ ርኩሱን ነገር አትንኩ፣ ከመካከሉ ውጡ፣ ንጹሐን ሁኑ። ርኩሱን ነገር አትንኩ፣ ከመካከላችሁ ውጡ። እግዚአብሔር የተቀደሰውን ክንዱን በሕዝቡ ፊት ሁሉ ምን አድርጓልና? ገልጧልና። የእግዚአብሔር ክንድ በኢየሱስ ክርስቶስ በኩል ተገልጧል። አሜን ነው ወይ? የእግዚአብሔር ክንድ በማን በኩል ተገልጧል? በእኛ ፊት ተገልጧል። ስለዚህ እኛ እግዚአብሔርን ዕቃ የምንሸከም ሰዎች ነን። የክብሩ ማደሪያዎች ነን፣ የመንፈሱ ማደሪያዎች ነን። ይሄንን ማደሪያ ወስደን በማይገባው ነገር ልናስቀምጠው አይገባም። እግዚአብሔር እየተናገረ ነው። ማውጣት ያለብን ነገሮች ዛሬ እንውጣ፣ እንለይ። የማይገባው ወንድም ጋር ሆነን ካለን፣ ከማይገባው እህት ጋር፣ ከማይገባው ንግግር ጋር፣ ከማይገባው አስተሳሰብ ጋር ካለን ተለይተን እንውጣ። እግዚአብሔር እንድንወጣ ይፈልጋል። ተለዩ እያለ የሚመጣ የእግዚአብሔር ክብር አለ። የሚመጣ የሚገለጥ እግዚአብሔር መገኛት አለ። የእግዚአብሔር መገኛት የቱ ጋር ነው የሚመጣው ብላችሁ ካሰባችሁ የእግዚአብሔር ክብር ባለበት ቦታ ላይ ነው። ሕዝቡ ሲቀደስ ለእግዚአብሔር ሲለይ ነው። መለየት ያስፈልገናል። ሶስተኛ አንዱ የምናተርፍበት መንገድ እስከ ዛሬ ተይዘን ያለንበት ነገር ያልተለቀቅንበት ለብዙዎች በረከት መሆን ስንችል በረከት እንዳንሆን አድርጎ የያዘን ነገር ሌላ አለ። ዛሬ በደንብ በጌታ ፊት ያውላችሁ በጌታ ፊት በብዙ አድርጌ በጌታ ፊት ውስጤን ያደመቁበት ሀሳብ ነው ልነግራችሁ። አንደኛ በመታዘዝ ስናገለግል፣ ሁለተኛ በቅድስና ስናገለግል፣ ሶስተኛ ደግሞ የምናተርፍበት በመስጠትና በማገልገል ነው። እግዚአብሔር ከሰጠን ነገር መልሰን ለእግዚአብሔር ክብር ስንሰጥ ነው። መስጣት አንዱ የምናተርፍበት መንገድ። የእስራኤል ልጆች በነቢዩ ሚልክያስ ዘመን ላይ እያገለገሉ ለእግዚአብሔር ምን አይነት አገልግሎት ያቀርቡ ነበር? የተሰበረ ሰንካላ የሆነ አገልግሎት ያቀርቡ ነበረ። ሶስቱንም ምዕራፎችን ስታነቡት እግዚአብሔር ራሱ ከሕዝቡ ጋር ምን ፊት ለፊት ሄዶ የተከራከረበት ክፍል ነው መጽሐፉ። ምዕራፍ 1 ስትመለከቱ ትንቢተ ሚልክያስ ምዕራፍ 3 ምዕራፍ 1 ምዕራፍ 2 ምዕራፍ 3 ስትመለከቱ እግዚአብሔር ከሕዝቡ ፊት ለፊት ቆሞ በነቢዩ በኩል አፉን አውጥቶ ሕዝቡን ሰርቃችሁኛል ያለበት መጽሐፍ ነው። ሕዝቡ ደግሞ ምን ይላል? እንዴት ሰረቅኒ? የት አግኝተኒ? የቱ ጋር የነበረው ኪሲ ውስጥ ገበን ብሎ ሲናገሩ እንመለከታቸዋለን። እዛ በኋላ እግዚአብሔር ያገኛችሁት የሰራችሁት ነገር በመርገም ተይዟል ነው ያላችሁ። በመርገም እርጉሞች ናችሁ ብሎ ይናገራል። ራሱን አወራርዶ እግዚአብሔር የተናገረበት ክፍል ነው። ሶስተኛ በመስጣት ከተሰጠ ማንነት ስንሰጥ እዛኔ የምናተርፍበት መንገድ ትንቢተ ሚልክያስ ምዕራፍ 3 ከ8 እስከ 11 ያለውን ክፍል ላንብብላችሁ። እንደዚህ ይላል፣ ሰው እግዚአብሔርን ይሰርቃልን? እናንተ ግን እኔን ሰርቃችሁኛል። እናንተስ የሰረቃችሁት በምንድን ነው ብላችኋል? በአስረትና በበኩረት ነው። እናንተ የሕዝብ ሁሉ እኔን ሰርቃችሁኛል። በእርጉማን ርጉሞች ናችሁ።
በቤቴ ውስጥ መብል እንዲሆን አስረቱን ወደ ጎተራ አግቡ። የሰማይን መስኮት ባልከፈትኳችሁ በረከቱንም አትረፍርፌ ባላፈሰሷችሁ በዚህ ፈትኑኝ ይላል የሰራዊት ጌታ እግዚአብሔር። ስለ እናንተ ነቀዙን ይገሥጻችኋለሁ። ምድራችሁ ፍሬ አያጠፋም፣ እርሻችሁም ያለ ወይን ያለ ፍሬውን አያራግፍም ይላል የሰራዊት ጌታ እግዚአብሔር። ጆሮ ያለው ይሄንን ይስማ። መጽሐፍ ቅዱስ ውስጥ እግዚአብሔር ፈትኑኝ ካለኝ ቦታዎች ይሄ ቦታ ነው። እግዚአብሔር ፈትኑኝ ያለው። ፈትኑኝ ያለው ለምንድን ነው ብላችሁ ፈትኑኝ ምን አድርጋችሁ ሰጣችሁ ፈትኑኝ ያለበት ብዙ ቦታዎች የመጀመሪያ ይሄ ስፍራ ነው። እግዚአብሔር ሰጣችሁ ፈትኑኝ ምን ካላደረኳችሁ ሰማይን መስኮቱን ከፍቼ በረከቱን አፍስሼ ካልባረኳችሁ ፈትኑኝ ነው ያለው። ስለዚህ ባለመስጣት እኔና እናንተ እግዚአብሔር የሰጠን አንድ ምሳሌ ባለፈው አንድ ነገር ሰማሁ። ምንድነው የሰማሁት? ምንድነው የሰማሁ ብላችሁ ጠይቁ። ክርስቲያን ጊዜ እሺ ይቅር አቤት እሺ ልንገራቸው ልናገር እሺ ጥሩ። እና የሰማው ነገር ምንድነው? አንድ አባት አንድ ልጅ ከሕፃንነቷ ጀምሮ በደንብ አድርጎ አስተማራት። እሷ በጥሩ ደረጃ ትምህርቷን ጨረሰች፣ ዩኒቨርሲቲ ገባች፣ በመጀመሪያ ዲግሪ ተመረቀች፣ ቀጥላም ሰረች። ባረካት እግዚአብሔር እና ሁለተኛውም ዲግሪ ያዘች። ከዛ በኋላ ግን በተማረችው ብዙ ለፉ። ትምህርት ለማነው ስራ ለመስራት በጣም እንትን ሆነችና ቤተሰቦቿም በጣም ተጨነቁ። ከዛ በኋላ ሄዳ ትወዳደራለች። ከተወዳደረች በኋላ ትወድቃለች። ከዛ በኋላ አባትየው በጣም እንትን ይሆንና አባትየው ገንዘብ ያለው ሰው ስለነበረ ምን ያደርገዋል? ለአንድ ካምፓኒ ባለቤት ምን ያደርገዋል? ልጄን አንተ ምን አድርገው ቅጠረው፣ እኔ ግን ደሞዙን በዚህ አይነት ደሞዙን እኔ እከፍላለሁ። እሷ ግን እዚህ ካምፓኒ ውስጥ መጣት ስራ ደሞዙን ማን ነው የሚከፍለው? አባትየው ነው የሚሰራው። ከዛ በኋላ እባክሽን ዛሬ ጋብዥኝ ብሎ ጠይቃት። አባቷን እኮ ነው አባቱ እኮ ልጇን እኮ ነው የሚጠይቃት። ከዛ በኋላ እኔ ይሄን ለፍቼ ያገኘሁትን ገንዘብ ዝም ብዬ እንትን አደርጋለሁ ነው አለች። ገብቷችኋል? እኔ ለፍቼ ያገኘሁትን ደሞዜን ዝም ብዬ ነው ለአንተ የሚጋብዘው አለችና እንትን አድርጋ በኋላ ተመለስካለ። ደሞዝ ሰጪ ማን ነው? አባትየው ነው። የሰጠው እኮ እንድትሰራ ያደረገው ማን ነው? አባትየው ነው። ጤና ሰጥቶ እጆቿ፣ እግሮቿ፣ አንደበቷ፣ አእምሯ ቆማ ተራምዳ ሰው ሳይደግፋት፣ ሰው ሳያበላት፣ ሰው ሳያለብሳት፣ ሰው ሳይደግፋት ቆማ የሰረችው እኮ አባቷ ነው የሰረችው። አባቷ እኮ ነው ሰጥቶ እኮ እኔና እናንተን ፈትኑኝ እያለ ያለው እግዚአብሔር ምን ለማለት ነው? ደሃ ሊያደርግሽ አይደለም። ደሃ ሊያደርገን መስጣት በረከት ነው። መስጣት ምንድን ነው? በረከት ነው። ይሄ እንዳይቀር ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር ከ6 እስከ 9 ላይ ያለው ክፍል እንደዚህ ይላል። ይሄንን ይላሉ በጥቂት የሚዘራ በጥቂቱ ደግሞ ያጭዳል፣ በበርካታ የሚዘራ በበርካታ ደግሞ ያጭዳል። እግዚአብሔር በደስታ የሚሰጠውን ይወዳል። እያንዳንዱ በልቡ እንዳሰበ ይስጥ፣ በሐዘን ወይም በግድ አይደለም። በተነ፣ ለምስኪኖችም ሰጠ፣ ጻድቅ ለዘላለም ይኖራል ተብሎ እንደተጻፈ እግዚአብሔር ሁል ጊዜ በነገር ሁሉ ብቃቱን አግኝታችሁ ለበጎ ስራ ሁሉ ትበዙ ዘንድ ጸጋን ሊያበዛላችሁ ይችላልና። ጸጋን ምን እንድታደርጉ እንድትሰጡ። የሚሰጥ ሰው ደግሞ ደስ ብሎት እግዚአብሔር ይመስገን፣ እግዚአብሔር እንዲሰጥ ሰጥቶኛል፣ ከራሴ ያመጣሁት ነገር የለም። ጤና ሰጥቶ፣ ሞገስ ሰጥቶ፣ እውቀት ሰጥቶ፣ አቅም ሰጥቶኝ ይሰጠኝ እሱ ነው። ስለዚህ ሰጣ፣ በተነ፣ ለምስኪኑ ሰጣ። ምን አደረገ? ጽድቁ ምን ሆነ? በዘለት ነው። እግዚአብሔር የእጆቻችሁን ስራ እንዲባርክ ትፈልጋላችሁ?
ቤታችሁን እንዲባርክ ትፈልጋላችሁ? መጽሐፍ ቅዱሳዊ እውነቱ ይሄ ነው። ከዚህ እውነት እንዳንጎል። አስራት እግዚአብሔር ነው። በኩር እግዚአብሔር ነው። ማባይ እግዚአብሔር ነው። እግዚአብሔር የሰጠንን ነገር በትክክልና በእውነተኛ መንገድ አምጥተን እግዚአብሔርን ለእግዚአብሔር እንስጥ። ስንሰጥ እግዚአብሔር ቤታችሁን ይባርካል። ነቀዙን ከእናንተ ነገር ላይ ይከለክለዋል። አይታችኋል። ነቀዝ የሚለው ነቀዝ የሚበላ ነው። ሙሉጭ አድርጎ የሚበላ ነው። ይሄንን አናደርግም ካልን እግዚአብሔር ምንን ይልካል ካላችሁ በሽታ የሚባለው ነቀዝ ሊልክ ይችላል። ሌባ የሚባለው ነቀዝ ሊልክ ይችላል። ያልጠበቅሽውን ያላሰብሽበትን ወይ ሀገር ቤት ወይ ቤተሰቦችሽ በኩል ባልተጠበቀ የሰረሽን ሁሉ እንድታፈሰው እንድናፈሰው እንደዚህ ያደርገዋል። ለዛ እንዳደርገው እግዚአብሔር የሰራችሁትን በረከት እንዲጠብቃችሁ የእግዚአብሔር በረከት በእናንተ ላይ እንዲሆን ከተፈለገ አንዱ የተሰጠን መክሊት የምናተርፍበት መንገድ ከሰጠን ነገር ለእግዚአብሔር በመስጠት። አራተኛ የተሰጠን መክሊት የምናተርፍበት አራተኛ መንገድ ምንድነው? የመንፈስን አንድነት በመጠበቅ በመከባበር ስናገለግል እናተርፈዋለን። በምን ብያችኋለሁ? የመንፈስን አንድነት በመጠበቅ ጠብቀን አንዱ ከአንዱ ጋር ተከባብረን ስናገለግል ስንቀባበል እግዚአብሔር ምን ያደርገዋል? ያን የምታርፍበት መንገድ ነው። ይህ በጣም ግልጽ የሆነ ሀሳብ ነው። በዚህ ላይ ሮሜ 10:12 ቁጥር 10 ላይ እንደዚህ ይላል፣ እርስ በርሳችሁ ተከባበሩ፣ በትህትና ሁሉ፣ በየዋህነት ሁሉ፣ በትዕግስት ሁሉ እርስ በርሳችሁ በፍቅር ታገሱ፣ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ምን አድርጉላል? ትጉ ይላል። ይህ ምንድን ነው ስናደርገው? መጀመሪያ መከባበር የሚባለው ነገር አለ። የመንፈስን አንድነት በእያንዳንዱ በምናገለግልበት በአገልግሎት ህብረት ውስጥ እግዚአብሔር በሰጠን ስፍራ ቆመን ስናገለግል እንዴት እናገለግለው? እየተከባበርን እህቴ ወንድሜ በሚል በመልካም እይታ በመልካም አስተሳሰብ በሰው ሀገር ላይ እንደምንኖር በሌላ መንገድ የምንተያይ ሰዎች መሆን አይገባም። በፍቅር በመታዘዝ አንዱን የመንፈስን አንድነት ጠብቀን ስናገለግለው እግዚአብሔር ለበረከት ያደርገናል። አምስተኛ የምናተርፍበት መንገድ በትጋት ስናገለግል ነው። ትጋት በሉ እስቲ ያለ ጊዜ ትጋት በሉ እስቲ እንደገና በምን ስናገለግል? በትጋት አገልግሎት በትጋት ነው የሚገለገለው። እያንዳንዱ ያ 5 የተቀበለው ሰው 2 የተቀበሉት ሰዎች ያተረፉበት በምንድን ነው ካላችሁ? በትጋት ስለሰሩ፣ በትጋት ስላነበቡ፣ በትጋት ስለጸለዩ፣ በትጋት በየቀኑ። አሁን እዚህ ቦታ ላይ ሁላችን ቁጭ ብለን የምናመልክበት ቦታ እዚህ ዝም ብሎ አይደለም። የተወሰኑ ሰዎች ትጋት ውጤት ነው እንዳትረሱ። ግን ሁሉ ሰው ሲተጋ የእግዚአብሔር ክብር እዚህ ቦታ ላይ ይገለጣል። ትውልድ ደግሞ እዚህ ቦታ ላይ በረከት ይሆናል። በጸሎት ስንተጋ፣ በማኞች ህብረት ውስጥ ስንተጋ፣ እግዚአብሔር ቃሉን በሚሰጥበት ቦታ ላይ ስንተጋ ምን ያደርጋል ካላችሁ? እግዚአብሔር የምድሪቱን ከፍታ ይሰጣል። የጠላቶችን ማንደር አሳልፎ ይሰጣል። አትወረስም። አይታችኋል። እያንዳንዳችን በእድሜበት መንገድ ሁሉ ስለሮጥን ትክክለኛ በረከት ጋር የምንገናኝ ይመስላል። አይመስላችሁ? እዚህ ቦታ ላይ ሆነን መንፈሳዊ ነገር ላይ ካላሸነፍን የበረከት ምክንያት ልንሆን አንችልም። ትጋት ያስፈልጋል። የተጉ ሰዎች ለእግዚአብሔር በረከት ይሆናል፣ ለትውልድ በረከት ይሆናል። እስቲ በሩት እስቲ በተገባችሁ ላይ ያለውን ሰው የበረከት ሰው መሆን ትፈልጋለህ? በሩት እስቲ እግዚአብሔር ካንተ የሚፈልገው ትጋት ነው። በሩት እስቲ በጸሎት ትገበሉት እስቲ በአምልኮ ትገበሉት እስቲ ቃሉ ጋር በመሆን ትገበሉት እስቲ። ኢየሱስ ጌታ ነው። ትጋት ማለት አንድ ሰው የተሰጠውን ተግባርና ኃላፊነትን በብቃት ለመወጣት ያለውን ዝግጁነትን የሚያመለክት ነው። ትጋት የቸልተኝነትና የስንፍና ተቃራኒ ሲሆን ዓላማችንን ለማሳካት ከግብ ለማድረስ ምን ያህል ቁርጠኝነት እንዳለን የሚያሳይ ነው። ስኬት በአጋጣሚ ወይም በእድል የሚገኝ ሳይሆን ጠንክሮ በመስራት የሚመጣ ውጤት ነው። ዝም ብሎ የሚመጣ አይደለም። ውጤት በጣም ጥሩ ነው የሚባለው ውጤት እንደዚህ ብሎ የሚመጣ አይደለም። ውጤት የሚመጣው ተግቶ በመስራት፣ ተግቶ በማገልገል፣ ተግቶ በመማር፣ ተግቶ በመነገድ ነው የሚመጣው።
እዚህ መካከል ያላችሁ እግዚአብሔር ባስቀመጠ ተማሪ በተማሪ ቦታ ላይ መትጋት አለበት። ነጋዴ በንግዱ ቦታ ላይ መትጋት አለበት። አገልጋይ በአገልግሎቱ ቦታ ላይ መትጋት አለበት። እያንዳንዳችን የምናደርገው የትጋታችን ውጤት ነው ነገ ምን ይበላል። ትጋት በጣም አስፈላጊ ነገር ነው። ስኬት ያለ ትጋት ያለ ምንም ዋጋ መክፈል በነፃ የሚገኝ ቢሆን ኖሮ ሰው ሁሉ ስኬታማ መሆን በቻለ ነበር። በዚህ ዓለም ላይ ስኬታማ ለመሆን የታደሉ ሰዎች ጥቂቶች ብቻ ሊሆኑ የቻሉበት ምክንያት ጠንክረው መስራት ባሳለፉ በሰሩት በመስራትና ባለመስራት ባለው መካከል ልዩነት ነው። ጠንክሮ መስራት በህይወት ላይ የተለመደ ትጋት የህይወት መሪ ያደረገው ሰው ስኬታማ የመሆን እድሉ ምንድነው? ሰፊ ነው። ስኬት የራዕይና የትጋት ድምር ውጤት ነው። መጽሐፍ ቅዱስ ምሳሌ ምዕራፍ 12 ቁጥር 23 ታካች ሰው አድን አያድንም፣ ሰነፍ ሰው ምንም ነገር ሊያድን አይችልም። ለሰው የከበረ ሀብቱ ምንድነው? የተጋሸው መጨረሻ ውጤቱ ትልቅ ነው ማለት ነው። መጽሐፍ ቅዱስ ሉቃስ ወንጌል ምዕራፍ 2 ቁጥር 25 እስከ 26 ላይ እንደዚህ የሚል ቃል አለ። እነሆ በኢየሩሳሌም ሲሞን የሚባል ሰው ነበር። ይህም ሰው የእስራኤልን መጽናናት ይጠባበቅ ነበር። ጻድቅ ትጉም ነበር፣ መንፈስ ቅዱስ በእርሱ ነበር። በጌታም የተቀባውን ሳይ ሞትን እንዳይ በመንፈስ ቅዱስ ተረድቶ ነበር ይላል። ይህ ሰው ምን አይነት ሰው ነው? ትጉ ጻድቅ ይለዋል መጽሐፍ ቅዱስ። ሽማግሌ ነው። ነገር ግን የእስራኤል መጽናናት የነበረውን ይመጣል የተባለውን መሲሁን ሳላይ አልሞትም ብሎ በትጋት ጠብቅ ነበር። ስለዚህ ኢየሱስ ክርስቶስ ወደ ቤተ መቅደስ ሲገባ ተቀብሎ አቀፈ፣ አመሰገነ ይላል። ኢየሱስን ፊት ለፊት የሚያዩ ሰዎች ምን አይነት ሰዎች ናቸው? በትጋት የሚያገለግሉ ሰዎች። በትጋት ስለዚህ ትገበሩት በተግባራችሁ ላይ ያለው ነው። አሁን የመጨረሻውን የማሰሪያ ሐሳብ ልናገር እንላጠቃለሁ። የመጨረሻ ስድስተኛው ሐሳብ በፍቅር ስናገለግል እናተርፋለን። እነዚህ ከላይ አምስቱ የሚዘረዘርኳቸው ነገሮች ይሄ ስድስተኛ መጨረሻ ላይ ያለ ነገር ካለ ሁሉ ምንድነው? ከንቱ ነው። ሁሉም የሚጠቃለለው በምንድን ነው? በፍቅር። እስቲ ፍቅር በሉት። እስቲ ሲታገለግል በፍቅር አገለግል በሉት። በተግባራችሁ ላይ ያለውን ሰው አገልግሎት በፍቅር ይሁን በሉት። እስቲ አሜን። አዎ መታዘዝ ሊኖር ይችላል፣ ቅድስና ሊኖር ይችላል፣ ትጋት ሊኖር ይችላል። እነዚህ ነገሮች ሁሉ ግን ፍቅር ከሌለ ምንድን ነው? ሐዋርያ ጳውሎስ በኤፌሶን ምዕራፍ 4 ቁጥር 16-15 ላይ እንደዚህ ያለ ነገር ግን እውነትን በፍቅር እያያዝን በነገር ሁሉ ወደ እርሱ ራስ ወደ ሆነው ወደ ማን እንይደግላል? ወደ ክርስቶስ እንይደግ። እውነትን በምን እያያዝን? በፍቅር። ፍቅር ማሰሪያ ነው። በምናገለግልበት ቦታ ላይ ፍቅር ይኑረን። በፍቅር እናገልግለው፣ በፍቅር እንውጣ። አይጋቸው ለአንዳንድ ጊዜ አንዳንድ ነገሮች ይገጥሙናል እና ሲገጥሙን ሰዎች ስንቆጣቸው ፍቅር የሌለን ሰዎች አድርገው የምንቆጣው ለክፋት አይደለም። ስንመልሳቸው ስንናገር ፍቅር ያለው ሰው አይቆጣም ማለት አይደለም። ቁጣ ሌላ ነው፣ ግን ፍቅር የሚባል ነገር አለ። ያን ወንድሜን ሲቆጣ ወይም ሲቆጣት በፍቅር ሊመልሳት ገንዘብ ሊያደርጋት። ከዛ ውጭ ሌላ ነገር በምን አግኝቻለሁ በምን የተኛው ድንባር አገናኝቶ መሆን የለበትም። ስለዚህ ስናገለግል በፍቅር ይኑረን። አሜን ነው ወይ? እስቲ ፍቅር ይኑረኝ በሉ እስቲ አንድ ጊዜ ሃሌሉያ በሉት እስቲ እንደገና በሉ እስቲ በማናችሁም ላይ የፍቅር ዕዳ እንዳይሆንባችሁ ፍቅር ይኑራችሁ ስታገለግሉ። ስናገለግል ፍቅር ነው። አንዳንድ ጊዜ እንበሳጫለን፣ ግን ስንበሳጭ አንድ ነገር ክርስቶስን እናስበው። እኔ እዚህ ውስጥ ሲያስበው በጣም ገረመኝ። ማቴዎስ ወንጌል 27ን ሙሉ አንብቡት እናንተ 27ን ሙሉ አንብቡት። ጌታ ኢየሱስ ክርስቶስ እዛ መስቀል ላይ ከመስቀሉ በፊት እናደርጉት ያዙት፣ ወደ ጲላጦስ ግቢ ወሰዱት፣ እንደገና ደግሞ ወደ ሄሮድስ ግቢ ወሰዱት። በጥፊ ይሉት ነበር። የለበሰውን የክብር
ልብሱን ምን ያደረጉት? አወለቁት። ከዛ ዕጣ ተጣሉበት፣ ተፉበት በመጨረሻ። እሱም ብቻ አይደለም። የሚገርማችሁ ነገር የገረመኝ ነገር እዛ ላይ ሲያነባ በጣም ነው የገረመኝ። ተፉበት። እሱም ብቻ አይደለም። የክብር ዘውድን አወጥቶት የእሾህ እኮ ነው። እሾህ በሉት እስቲ። እሾህ በጣም መጥፎ ነው። እሾህ ዝም ብሎ እንትን የሆነ እሾህ አይደለም። በጣም ኃይለኛ በስቶ ውስጥ የሚገባ አንጥቶ ሲደፉበት ጌታ ኢየሱስ ክርስቶስ እንኳን ሄሮድስ ምን ይለው ነበር? አንተ የአይሁድ ንጉሥ ትለው አልነበረም እንዴ? አንተ ነህ እንደ ንጉሥ እያለ ነበር። ይዘብትበት ነበር፣ ይተፋበት ነበር፣ ሲያላግጦ ነበር። ግን አንድም ቃል ዝም አለ። ለዓላማው ስለ ዓላማው ወደስቲ እንደፈለገ መናገር ይችላል። መናገር የሚችለው ዝም በይ አንቺ ዝም በል ዓላማ የያዝከው ሰው ስለው አንዳንዱ የአፉ መጥረጊያ ልትሆን ትችላለች። ኢየሱስ እኮ የአፋቸው መጥረጊያ የጻፊዎችና የፈሪሳውያን የአፋቸው መጥረጊያ ነው የሆነው ኢየሱስ ለዓላማው። እስቲ ለዓላማው በሉ እስቲ ሃሌሉያ። እስቲ በሉ እስቲ ለዓላማው በሉ እስቲ። ለዓላማ ነው። ለዓላማ ልትሰደብ ትችላለህ፣ ልትገፈፍ ትችላለህ፣ ልትሰደብ ትችላለህ። ዓላማ እስካለ ድረስ ግን አንድ ነገር መረሳት የለበትም። ያ የሚሰድብ ሰው በሱ ቤት ጌታ እስከሚያከብር ድረስ በታማኝነት መቆም አለበት። በታማኝነት መቆም አለብሽ። ክብሩ ሰው አይደለም። ሰው ቢያደርግ መጀመሪያ ቀን አከበሩት፣ በሁለተኛ ቀን ደግሞ ሽቀለው ነው ያሉት። ሰው እንደዚህ ነው የሰው ክብር። ከሰው የምንጠብቀው ክብር የለም። ነገር ግን አንድ ነገር መጥፋት የለበትም። ለማንም ሰው ፍቅር ይሄ እወድሻለሁ፣ ይሄ እወድሃለሁ። ለዛ ሰው በርክክ ብላችሁ ጸልዩለት። ጌታ ኢየሱስ ሲያሳዱት ምንድን አደረጉት? ከዛ ሁሉም ነገር ካጠቃለሉት በኋላ ወደ መስቀል ላይ አወጡት። ጎኑን ወጉት፣ በዚህና በዚህ ወጉት። ሲወጉት አውቆ አድርጎ አላደረጉምና ምን አደረጉት? ይቅር በላችሁ፣ ምህረት አደረገላችሁ። አሜን ነው ወይ? ኢየሱስ የምህረት አምላክ ነው። አውቆ አላደረጉም። የሚሰድብሽ ሰው እንደፈለገ የሚናገር ሰው አውቆ አይደለም፣ ማስተዋል ጉሎት ነው። እግዚአብሔር ማስተዋል እንዲከፍትለት ጸልይለት። ወንድሜ ነው አላወቀም ወይም አላወቀችም፣ ምን እናደርግበት? እንጸልይበት። ከዛ ውጭ ምንም ሌላ ዕዳ አይኑርባችሁ። ፍቅር ይኑራችሁ። በፍቅር እናገልግለው። የመጨረሻውን ቃል አንብብና እስቲ ይህንን ክፍል ሁላችሁ አንድ ጊዜ ቆመን እናነባውና በዚሁ እናጠቃላለን። ብዙ ሰዓት ተቀምጣችኋል። ሰዓቴን ጨርሻለሁ። አነባለሁ። ሁላችሁም እስቲ አንደኛ ቆሮንቶስ ምዕራፍ 13 ከ1 እስከ 3 ያለውን በህብረት እናንብና አጭር ጸሎት አድርገን እናጠቃላለን። ጌታ ኢየሱስ ባርካችሁ። አንደኛ ቆሮንቶስ ምዕራፍ ያው በዚህ ነው የሚያጠቃልለው የዛሬውን ሀሳብ። ወገኖቼ ጌታ በሰጠን ዕድል ስናገለግል በዚህ ነው። ምንድነው ብለው አንደኛ ቆሮንቶስ ምዕራፍ 13 ከ1 እስከ 3 በሁላችንም በህብረት እናነባው። አንድ ጊዜ ካነበባችሁ ካወጣችሁ እናነበው እስቲ። በሰዎችና በመላእክት መናገር ከሌለ እስቲ የመጨረሻን ደግሞ በሰዎችና በመላእክት ሊሳን ብናገር ፍቅር ከሌለን ግን ከንቱ እንደምጮህ ናስ ሆኜ ወይም እንደሚያንሸዋሽብ ጸናጽል ሆኛለሁ። ትንቢት ቢኖረኝ ምስጢርን ሁሉ እና እውቀትን ሁሉ ባወቅ ተራሮች እስከ ትንሱ ድረስ እምነት ሁሉ ቢኖረኝ ፍቅር ከሌለኝ ግን ከንቱ ነኝ። ድሆችን ለመመገብ ያለኝን ሁሉ በአካፍል ሥጋዬንም ለእሳት አሳልፌ አይጠቅምም ይላል። አይታችኋል። የሚጠቅመውን ነገር ይነግረናል። የሚጠቅመው ምንድን ነው? ፍቅር ነው። እስቲ ፍቅር ነው ማለት እስቲ ምን ይጠቅመናል? ፍቅር ይጠቅመናል። እንደ ቆመን ጸሎት ይጸልይ። እናመሰግናለን።